አንቺ ምን እንቦቀቅላለሽ እንዴ? የሚያምሽን ማታውቂው እንዴት ትልቅ ሰው አይደልሽ? እንጃ ዝም ብሎ ይደክመኛል። ደክመኛል? ምኑን ሰርተሽ ሆኖ ምን ስቆፍሪ ነው ስጎለጉይ ነው ስታጭ ትምህርት ቤት ቁጭ ብሎ ለመምጣት ደግሞ ደከመኝ የምትይ? መኖር እኮ ነው የሚደክመኝ። ገዚህ መኖር ዝም ብለሽ ሙቺ ይለኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ። ይሄ ነገር ካንቺ ነው የወጣ? አንቺ ምን ነው እንዴት ምን ጎሎብሽ ነው ሙጭ የሚልሽ? እኔ እንጃ ዝም ብሎ እንደዛ ይለኛል። እጥኒ ምን ሆነሽ ነው? እስቲ ንገሪ። ዝም ብሎ ነው የሚያስጠላኝ። አንቺ ጎማጭሽ እንዳላስለፈልፍሽ ይገርማል። ውሸታም ሲጀምር ወንዶች ሁላችሁም ውሸታም ናችሁ። ታመጣሽው አይቀር ልቅ አንዴ ሐሳብ አለኝ ማዋጋሽ ማታ ልምጣና አላጫውትሽ። ለዛን አታውቃትም? እሺ ምንድነው አታውቃት? ምን አንቺ? አዎ ሂድ በእናትህ እንደውም ስራ ይልስራበት። እሺ ታይ ግን ለዛ ታይ። አዎ ሂድ በእናትህ ስራ ይልስራበት። እንግዲህ ምን ሆና እንደሆነ ባናቅም ምጥንዬ ታማለች ማለት ነው። በቃ ጭንቅ ነው የሚለኝ፣ ድካም ነው የሚለኝ፣ ሙች ነው የሚለኝ። በቃ እኔ አላወቅኩትም እያለች ለገዜ እየነገረችው ነበረ። ገዜም እንዴት ነው አንቺ እንደዚህ የምትሆኙ? መሆነሽ ነው ትምህርት ቤት ተቀመጠሽ በመመጭ ላይ ደግሞ ምንድነው እንደዚህ የሚያደርግሽ እያለን ነበረ። እሷም ምን ያላቀው ምን እንደሆንኩኝ አላቅም ገዜ ብቻ እኔ ይጨንቀኛል ምን እንደሆንኩኝ አላቅም እያለችው ነበረ። ትንሹም ትልቁም የሚጨነቅበት የሚያስብበት ጊዜ ላይ ነው የደረስነው። ብቻ ከባድ ነው እውነት መናገር። ሀገራችን ሰላሙን ይደልልንና እውነት ሀገራችን ሰላም ሲሆን ነውና ሁሉም ሰላም የሚኖረው። ሰላም ካለ ረሃብ ቢኖር እንኳን ራሱ እውነት መናገር ሰው ወጥቶ ገብቶ ሰርቶ ከገባ ችግር የለም። እውነት እግዚአብሔር ዛሬ በአለበት በኖርንበት በተወለድንበት መኖር ነው ያጣነው። ሰርተን መብላት ነው የታጣው። በቃ መውጣት መግባት ነው የጠፋው። ወጥቶ በሰላም መግባት የለም። ወጥቶ በደህና መመለስ የለም። ወጥቶ የሆነ ነገር ብቻ ሂዶ ራሱ ለመመለስ ራሱ በጣም ከባድ ውስጥ ነው እና ያለው። ለሀገራችን ሰላሙን ይደልልን። እውነት ሁላችሁም ሲበጹለት ለሀገራችን እንሰብ። ሀገራችንን ህዝባችንን መረጋጋቱን የሀገራችን ሰላምና ፍቅሩን ይደለን። ከምር በጣም ከባድ ነው። ወጣ ቢሉ ሌላ አደጋ፣ ወጣ ቢሉ ሞት፣ ሌላ በቃ ሲነጋዲስ ነው። እንደው 2018 ምን ያሰማን ይሆን? 2019 2018 አልቆ በሰላም ወጥቶልን እንደው 2019 ሰላሙን ደስታውን ፍክት ያለ ዘመን ያድርግልን። በእውነቱ ነገር የትንሹም የትልቁም ያዛውንቱም የሁሉም እንባ ተጠራሞ የት እንደሚደርስ ብቻ ከባድ ነው። እውነት መናገር በጣም ትልቅ ከባድ ጦር እየተሰራ ነው ኢትዮጵያ ላይ እና ሁለታም የተገለበጠው መኪና በጣም ከባድ አደጋ ነው። እውነት መናገር እኔ እንኳን ራሱ እግዚአብሔርን ለመናገር ለማየት ራሱ እኔ እንዴት እንደምንቀጠቀጥ ለማየት ራሱ ቪዲዮን ለማየት ራሱ አልቻልኩም። ለሞቱትም ነፍስ ይማር፣ ለቀሩትም ጤናቸውን ይመልስላቸው፣ ለመላ ቤተሰቡ መጽናናቱን ይደል። ወተን በሰላም እንገባለን ሲባል እኛ እኮ ለዚች ነው እንግዲህ የምንለፈው። ስንት እንባክናለን፣ ስንት እንሆናለን። ሁሉ አንተ ተናት እንሄዳለን። በአንድ ቀን ቅጽበት ሁሉ አንተ ተናት እንራመዳለን። እውነት በጣም ከባድ ነው። ቀን ከሌት እናስባለን። ቀን ስንሰራ እንውላለን፣ ስንለፋ እንውላለን። እንዴት ደግሞ በሀሳብ እናድራለን። ብትን ስንል እንውላለን እናድራለን። ከእድሜያችን ላይ እድሜ ላንጨምር፣ አንድ ሰዓት እንኳን እድሜ ላንጨምር እኛ በሀሳብ እናልቃለን። ግን ሲፈጸም ሁሉ ነገር ይቀራል። ረቀን እናስባለን። የሰው ልጅ ነንና ብቻ ለንስሐ ሞት ያብቃን። ለሀገራችን ለንስሐ ሞት ያብቃን። በሰላም ከቤተሰቦቻችን ጋር ያገናኘን። እውነት እኔ አሁንስ እግዚአብሔርን በጣም ፍሪ እያለኝ ነው። ራሱ ለምንነት ነው እንደዚህ የምንሆነው ብዬ ራሱ ማስብበት አለኝ። ቆየት ብዬ ደግሞ የምጽናናበት ነገር ብቻ ከባድ ነው። ቤተሰብ እውነት መናገር ሁላችሁም ሲል ሀገራችን ጸሎት እያደረግ በያለንበት በእምነታችን ሁላችንም ለሀገራችን ሰላም ሰጥቶን እኛም በሰላም ሀገራችን ገብተን
ባለችን ኑረን ከቤተሰብ ጋር ከወገን ጋር ከዘመድ ጋር ኑረን ከብደን ደስታ የምናገኝና ሰላምን የምንቀበል ያድርገን። የሀገራችን ሰላም ይስጠንና እንግዲህ ምጥኔ በጣም ከባድ ነው፣ አሞኛል፣ ምንም እንዲሆን እንኳ አላውቅም እያለች ነበረ። ጊዜ ደግሞ በጣም ነው ያሳቀኝ እውነት ለመናገር አንቺ ልጅ ሲላ ምንድን ነው ሆንሽ? ጎማ ጭሼ ነው ዝም ማስረፈልፍሽ እያላል ነበረ እና እንደዛ እያለ እየተናገረ ነበረ። እንግዲህ ጎማውም አልደረሰችም። የት ናት? ወደ ውሃ ዘንድ በቃ ችግር የለም እያለች ወደ ውሃ ዘንድ ሄደች ትገኛለች ማለት ነው። እውነት መናገር እኔ እንጃ ፍርፍር እያለኝ ነው ምጥኔ ምን እንደሆነችም ባላቅም፣ ያው ጠርጥሬ ነው ሌላም ባላቅም እላለሁ። ቤተሰብ እንግዲህ ሲመጣ እናገኘዋለን። እንግዲህ ካቺ የቤቱ አባወራ መድኃኒት ቤቱን በአንድ ብሎ እያቆመች ትገኛለች። አሁን ደግሞ ዳጣ ቤት ገብታ የዳጣን ክላስ እየበረበረች ትገኛለች። ካሜራ ድብቅ ካሜራ ምናምን አኑራ ያለን ሪካርድ ለመስማት የት ነው ያለው እያለች ብሯን የሚያስቀመጠችበትን ፍራሹ ሁሉ እየገለበጠች ታያለች። እንግዲህ እሷ ወደ እሷ ክላስ ስትገባ እንትን አይታት ነበር። አቢጌል የት ልከጂ ነው አክስቴ ወዴት ነው የምትከጁ ስትላት ራሱ አንቺ የተመታች እንግዲህ ከዚህ በኋላ እዚህ ቤት ትመጣም አይመስለኝም፣ በዛው ትቀራለች፣ እኔ እዚህ ማደረው ፈልገው ብላታለች። እንግዲህ አንቺ ክላስ ወዴት ሆኖ ነው እዚህ የምታድሩ ስትላት ራሱ እኔማ እዚህ ማድረው በቃ ፊት ለፊት ነው መስኮቱ፣ ወዲህ ደግሞ የኔ ክላስ ይሞቃል፣ የሷ ክላስ ቀዝቃዛ ነው፣ እዚህ ለማደር ፈልጌ ነው ስትላት በቃ አልተዋጠላትም እና እየዞረች እያየቻት ነበር። አቢጌል ራሱ ሄደችው ምንድን ነው የሆነችው ልጅ በሰላም አለ ወይ እዛ ገብታ የምታጥረው እያለኝ ነበረ። አሁን ደግሞ ከባድ ነገር ይፈጠራል ብዬ አስባለሁ። ምክንያቱም አቢጌል ባታያት በቃ በሚስጥር ገባች ነበር። አቢጌል ስላየቻት ግን ደስ ብሎናል። አቢጌል ታጋለጣታለች፣ እንደ ሌሎቹ የምትፈራ ነገር የለባትም እና አቢጌል ትናገራለች ብዬ ነው የማስበው። እንግዲህ በዚህ በመቀጠልም ማርትዬን ብዙ እያሸማቀቀቻት ነበረ። እንደዛ አድርጎ አንቺ ዝም የምትዩ ባለሽ እኮ እንደዚህ ያለ ነው እያለቻት ባሏን ራሱ ልታማ ስትል አንቺ ትዳሬን ለኔ አትነግሪም እያለች ነበር አፋፏን ስትላት የነበረው። እውነት መናገር ትዳር ማለት እንደዚህ ያለ ክብር ያለው ማለት ነው። በቃ ሚስትም ባሏን በሌላ ላለመጠርጠር አለማማት፣ ሲያሙባትም የሚያሟት ሚስትም እንደዛው በተመሳሳይ ባልም እንደዛው በተመሳሳይ በቃ ሁሉ ነገራቸውን ድብቅ አድርገው የሚኖሩ ባልና ሚስት ምንኛ ብሩክ ነው ማለት ነው። እንግዲህ ለዛና ገዝዬም እየተላላጡ ይገኛሉ። በስድብም በሆነ ነገርም እውነት መናገር ሲገናኙ ሲቧለሉ ሲራራቁ ሲነፋፈቁ ነውና የእነሱ ግራ እያጋባ ነው። ልናጣምርም እያልን እየለፋን ነበረ። ሊጣመሩልንም አልቻሉም። ቤተሰብ ወዳት ሊጣመሩም አልቻሉልንም። እስኪ እንሞክራለን። ደግሞ እንግዲህ በኮሜንት ጋጋታ እድሜ ኮመንታተሮች እንጂ እናንተ ታስማሟቸዋላችሁ ብዬ አስባለሁ ማለት ነው። እንግዲህ እንደዛም በምትልበት ሰዓትም እንደዛ ንገርሽማ እያለ ነበረ ሲያወራት የነበረው ምንድን ነው ብላ እሷም ቁም ነገር ያለው መስላ ስታወራ እሱም በቃ ሌላ ነው ያላት። እንደዛ ስትልም አንቺ እኮ ቃነሽ ምናምን ሲላት እንደው ወይኔ ችክን የምትቀመጭ ኩሽና የምትቀመጭ ቃፎሻ አይደል እንደ እያላት ነበረ። እሱም እሷን ለመናገር እና እሷን እንትን ለማለት ለማሸማቀቅ ነበረ። እሷ ግን ምንም አልመሰላትም ጭራሹንም ማለት ነው። በቃ የሆነ ነገርም ቢሆን የሆነ ነገር ትመልስለታለች። የምትመለስ ልጅ አይደለችም። እኔ ለዛን አታቀኝም ማለት ነው እወቀኝሽ እያለችው ነው እንግዲህ በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታቸዋለሁ። ውዶችዬ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ እያረጋችሁ የምታበረታቱ ቤተሰቦችን እግዚአብሔር ይስጥልኝ። አሁንም ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቱ።